በልሽ አሁን የደወልኩልህ እዚህ ባንክ ብር ልኬልሃለሁ ሂድና የለመድከው ቦታ ውሰድ ችግር የለም ብር አለ እኔ ጋር ዳነጅባልን ተመረቅ እንጂ ስራ ያስክ መሰለህ ጤና ይስጥልን እንዴት ናችሁ ተመልካቾቻችን ፍልቃቂ ሰዓታችን ላይ እንገኛለን በዛሬው የፍልቃቂ ሰዓታችን ደግሞ አንድ ፊልም መርጠን የገጸ ባህሪውን ዋና ገጸ ባህሪውን አሳሳል እንመለከታለን ለዛሬ የመረጥንላችሁ ፊልም አይገባንም የተሰኘውን የደራሲና አዘጋጅ አብዲሳ ምትኩ ፊልም ነው የምንመለከተው አይገባንም ፊልም በዋናነት በሁለት ወንድማማቾች ታሪክ ላይ የተመሰረተ ነው የሚሆነው የኛ ያንደኛውን ዋና ገጸ ባህሪ ታሪክ ነው መርጠን የምንመለከተው ገጸ ባህሪው ስሙ ወይራ ይሰኛል የሚጫወተው ደግሞ ሚካኤል ሚሊዮን ነው ሚካኤል ሚሊዮን ይሄንን ገጸ ባህሪ እንዴት ተጫወተው ገጸ ባህሪው አጠቃላይ የአካላዊ ስነ ልቦናዊና ማህበራዊ አሳሳሉ ምን ይመስላል የሚለውን እንመለከታለን ልጄ ኮባል ተሰኑሩ እንዲያተኙ እንተምን ጥፋት የለም ሁሉም ስህተት የተፈጠረው በእኔ ምክንያት ነው በመጀመሪያ የገጸ ባህሪውን አሳሳል ስንመለከት ከአካላዊ አሳሳሉ እንጀምር ይህ ገጸ ባህሪ በአካላዊ አሳሳሉ ፈርጠም ያለ ሰውነት ያለው እንደዚሁም ውጥር ብሎ የሚሄድ ኃይለኛ ብዙ ጊዜ የሚያዘውትራቸው አለባበሶች አሉ የሌዘር ጃኬት የሚያደርግ ኮፍያ የሚያደርግ ሆኖ የተሳለ ነው በአካሄዱም ደረቱን ወደፊት ወጣ አድርጎ ተወጥሮ የሚሄድ የሚራመድ አይነት ገጸ ባህሪ ነው ኮስታራ አይነት ፊት ያለው እንደዚሁም ቆጣ ብሎ የሚናገር ገጸ ባህሪ ተደርጎ የተሳለ ነው በዚህ ገጸ ባህሪ ውስጥ ገና ከመጀመሪያው ፊልሙ በሚጀምርበት ትዕይንት ላይ የአካላዊ አሳሳሉ በሚገባ የተገነባ መሆኑን እንመለከታለን ወንድሙን ከመጠጥ ቤት ውስጥ ሲያወጣው ተሸክሞት ቤቱ ድረስ ይዞ ሲሄድ እንመለከታለንና በሰፈር ውስጥ የሚፈራ ብዙዎች የሚደነግጡለት እና በዛም ደግሞ አካላዊ ሰውነቱም ይህንን የሚያሳይ አለባበሱም ይህንን በሚያሳይ መልኩ ቆንጆ ተደርጎ በአካላዊ አስተሳሰል የተገነባ ገጸ ባህሪ ሆኖ እንመለከተዋለን ጋሽሙሌ ጋሽሙሌ ሰላም ነው ሰላም ነው ጋሽ እንዴት ነህ ክብሩ ይስፋል በመቀጠል ደግሞ ማህበራዊ አስተሳሰሉን እንመልከት ይህ ገጸ ባህሪ በማህበራዊ አስተሳሰሉ የሚኖረው ከእናቱ ጋርና ከወንድሙ ጋር ነው ቀደም ሲል በአካላዊ አስተሳሰሉ ላይም ስናነሳ እንደነበረው በሰፈር ውስጥ በጣም የሚፈራ ከብዙዎች ጋር ደግሞ የሚወደድም ጭምር ነው በሰፈር ውስጥ ያሉ ብዙዎች ወጣቶች እሱን የሚፈሩት የሚያከብሩትም ናቸው እንደዚሁም ደግሞ በጎረቤቶቹም ጭምር የሚወደድ ገጸ ባህሪ ነው ከሰዎች ጋር በቀላሉ የሚግባባ ለሰዎች አዛኝ ሆኖ የተሳለ ገጸ ባህሪ ነው ስለዚህ በማህበራዊ ህይወቱ ብዙ ሰዎችን ደግሞ የሚደግፍም የሚያግዝም ተደርጎ ተስሏልና ገጸ ባህሪው በማህበራዊ ህይወቱ ወይም በማህበራዊ አስተሳሰሉ ምንም እንኳን አንድ ከወንድሙና ከአንድ እናቱ ጋር ቢኖርም በሰፈር ውስጥ ያሉት ሌሎች ሰዎች ደግሞ እንደ ልጃቸው የሚያዩት እንደዚሁም ደግሞ ወጣቶች ደግሞ እንደ ታላቅ ወንድም የሚፈሩትም ተደርጎ ተስሏል ለዚህም ደግሞ በቀላሉ ማሳያ የሚሆን ትዕይንቶችም ብዙ ትዕይንቶች አሉ ሰሞኑንም ስራ አልሰራውም እግዚአብሔር በከና ኪሴ ምንም የለኝም አረበና እግዚአብሔር ለጁቲ ሲሆን ነው ማታጣው አይደለም እንደው ሁለት ቀን ነው የምሰጣው አይገርምም እንዴ ሁለት ቀን ሁለት ቀን ምንም ስራ አይደለም ናንተ ማዘር የለኝም ቤት ወይስ እንዴ አንተ ልፈግር ገብርኤል በማስከተል በመጨረሻ ስነ ልቦናዊ አሳሳሉን እንመልከት ይህ ገጸ ባህሪ በስነ ልቦናዊ አሳሳሉ ጠንከር ተደርጎ የተሳለ ገጸ ባህሪ ነው ልክ እንደ ማህበራዊ አሳሳሉ ጭምር ማለት ነው በስነ ልቦናውን ስንመለከተው በራስ መተማመኑ በእጅጉን የጎለበተ ገጸ ባህሪ ሆኖ እናገኘዋለን ያንዳንዱ የሚያደርጋቸው ነገሮች በራሱ በመተማመንና በቁርጠኝነት የሚያደርጋቸው ናቸው ለዚህም ደግሞ ለመመልከት ያክል በተለይ ከየወንድሙ ልጅ ቤቱ ከመጣ በኋላ ወደ እናቱ ለመመለስ ልጁን ይዞት ከሄደው በኋላ የልጁ ጓደኞች
አባትህ አይደለም እያሉ ሲሳለቁበት አዝኖ ልጁን አባቱ ነኝ ብሎ ተሸክሞ ሲዞ ሲሄድ እንመለከታለንና ስነ ልቦናው እንዲህ አይነት ቁርጠኛ ወንድ ተደርጎ የተሳለ ነው ላመነበት ነገር ደግሞ ዋጋ የሚከፍል እንደሆነ እንመለከታለን የገጸ ባህሪ በስነ ልቦናው ጥንካሬ ምክንያቱም በተለይ እናቱንም በማገዝ ወንድሙን ደግሞ በማስተማር ለዩኒቨርሲቲ እንዲመረቅ ጭምር አድርጎታልና ዋጋ ለመክፈል የተዘጋጀ ለሰዎች ዋጋ ለመክፈል የተዘጋጀ ገጸ ባህሪ ሆኖ ተስሏል ከእስር ቤት ወጥቶ በቀጥታ ወንድሙን ያስተማረ በዩኒቨርሲቲ ውስጥ ውጤታማ ሆኖ እንዲያልፍ አድርጎታል ከዛ ባሻገር ሌላ የስነ ልቦና አስተሳሰሉን እዚህ ውስጥ ስንመለከት እንግዲህ በአለው ቀረቤታ ምንም እንኳን ኃይለኛ ተቆጪ የሚፈራ ደፋር ቢሆንም ደግሞ እንደ ሰው የሚያዝን የሚከፋው ሆኖም ደግሞ እንመለከተዋለን ይህንን ስሜት በጣም በሚገርም ሁኔታ እንግዲህ ወንድሙ ከቤት እንደድንገት ጠፍቶ አዋሳነኛ ያለሁት ብሎ ኳሻቸው በኋላ እዛው ከተማ ውስጥ ግን በስልክ ያወሩ ድንገት ሲተያዩ የነበረውን ስሜት መመልከት እንችላለንና ወንድሙ ምን ያህል እንዳስከፋው እንዳሳዘነው ፊቱ ላይ ጭምር በሚታይ መልኩ ቤትም ገብቶ ደግሞ አክሩፎት ጭምር እንመለከታለንና ምንም እንኳን በጣም ጠንካራ ወንድ የሚፈራና ደፋር ኃይለኛ ቢሆንም ደግሞ በስነ ልቦናዊ አሳሳሉ ደግሞ የሚከፋውም ደግሞ የሚያኮርፍም ሆኖ ደግሞ እንመለከተዋለን ማለት ነው ከዛ ባሻገር ደግሞ በጣም አዛኝ ተደርጎም የተሳለ ሰው ነው በአዘኔታው እንግዲህ ይገጸ ባህሪ የወንድሙን ፍቅረኛ ዳግም እንዲገናኙ ለማድረግ እያለቀሰ ጭምር ሲለምን ተመልክተናልና ለወንድሙ ዋጋ መክፈል የሚችል ዋጋ ለመክፈል ደግሞ ራሱን ዝቅ አድርጎ የሚለምንም የሚያለቅስም ሆኖ ደግሞ እንመለከተዋለንና ላመነበት ነገር የትኛውም ድረስ ሄዶ ነገሮችን ለመፈጸም የሚያስችል ስነ ልቦና ያለው መሆኑን እንመለከታለን ከዛ ባሻገር ውስጡ ላይ ግን ምን አይነት ሀዘን እንዳለ ምን አይነት ቁጭት እንዳለ ደግሞ በሟች አባቱ ፎቶ እንደዚሁም ደግሞ መቃብር ቦታ ሄደው ቁጭ ብሎ ሲያዝን እናየዋለንና ከዛ ሁሉ ኃይለኛነት ከዛ ሁሉ ተፈሪነት ጀርባ እዚህ ገጸ ባህሪ ውስጥ ምን እንመለከታለን በጣም አንድ ሩህሩህ ምስኪን ለሌሎች ራሱን ያሳልፎ የሰጠ ለሌሎች ህይወት ማማርና ስኬት የሚተጋ ወንድ ደግሞ እዚህ ገጸ ባህሪ ውስጥ በስነ ልቦና አሳሳሉ በጣም በሚገርሙ ትዕይንቶችና ቃለ ተውኔቶች ጭምር ታጅቦ መመልከት እንችላለን እኔ ጥፋተኛው እኔ ነኝ ማለት እንዲምልሽ ገና ለገና ይቅርታ ታርግለታለሽ ምናምን ቢያ አይደለም ግን በቃ ወንድም ይወድ በቃ ዝም ብሎ አስተካክሉ ይሄ ሲበለሽ በቃ ይሁን በእያንዳንዱ እንቅስቃሴ ውስጥ የዚህን የገጸ ባህሪ አካላዊ አሳሳል ሳይረሱ በሚገባ በዚህ መልኩ መራመድን መንቀሳቀስን ይጠይቃልና ከዚህ አንፃር ሚካኤል በስነ ስርዓት ይህንን ገጸ ባህሪ እንቅስቃሴዎቹን በሚገባ ተወጥቷል በድምጹ እንኳን በሰማን ሰዓት ሚካኤል ነው ወይም ወይራ ሚለው ገጸ ባህሪ ነው ብለን እንድንለየው አድርጎ ነው የተጫወተው ከዛ ባሻገር እንግዲህ ተለዋዋጭ የሆኑ የገጸ ባህሪው በርካታ ስሜቶች አሉት ቀደም ሲል ስናነሳቸው እንደነበሩት በጣም ቁጡ ነው ኃይለኛ ነው ኃይለኝነቱ ላይም ስናየው ምን ደነግጥ ምን ፈራ ልክ አኩያ አቻ ገጸ ባህሪዎቹ ከሱ ጋር የሚጫወቱት ገጸ ባህሪዎች ፈርተው ደንግጠው ሲሸሹ እኛም የሱ ኃይለኝነት ቁጣ እንዲያስፈራን ሆኖ በፊቱ ላይ በተለይ የፊት ገለጻው ላይ በጣም በሚገባ ተጫውቶታል እንደዚሁም ደግሞ ሲያዝንም ደግሞ ተመልክተናል ከመጀመሪያ እስከ መጨረሻ ድረስ ወጥ የሆነ ከፍ ያለ የሚሄድ ትወና በማሳየት የሱ ትወና ደግሞ ሌሎች ተዋናዮችንም ጭምር በዙሪያ ያሉትንም ተዋናዮች እንዲያግዛቸውና እንዲደግፋቸው አድርጎ ቆንጆ ፊልም እንድንመለከት አስችሎናል ማለት ነው ስልክ ምን ነው በእናት ኔትወርክ እኮ ነው አረበን ስንት ጊዜ ያልን ደውልኩልህ ልጄ ምን ሆነ የደረስክ አዋሳ አዋሳ ነኝ ጅነው አንተ በቃ ምን ሰራ አስባለች ዝም ብለህ እንዳመጣልህ ተነስተህ ትሄዳለህ ኧረ እባክህ ንገረኝ ምንድነው ኧረ በጣም ነው የምትገርመው ምንድነው ንገረኝ ይኸውልሽ አሎ ኮሌጅ በሰላም ነው ተመልካቾቻችን በዛሬ በፍልቃቂ ሰዓታችን የተመለከትነው እንግዲህ ይሄንን ይመስል ነበር ጥሩ ቆይታ እንደነበረን ተስፋ አደርጋለሁ ሳምንት ደግሞ በሌላ ጉዳይ በሌላ ፊልም ርዕስ እንገናኛለን መልካም ቆይታ ይሁንላችሁ